ሰላም ፋሚሊዎች እንዴት ናችሁ? ከባለፈው በቀጠለው ቪዲዮ ዛሬም በድጋሚ ተመልሻለሁ ማለት ነው። ዛሬ ደግሞ የምናየው ለየት ያለ ቻፕተር ነው። ሎጂክ ኤንድ ላንጉዌጅ የሚለውን ቻፕተር በደንብ አድርገን የምናይ ይሆናል። አብራችሁኝ ቆዩ። ቪዲዮን ከመጀመራችን በፊት ግን ላይክ በማድረግ ለቤተሰቡ አዲስ ከሆናችሁ በመቀላቀል ጀምሩ። ካልሆናችሁ ደግሞ ሰብስክራይብ በማድረግ ለቤተሰቡ አዲስ ከሆናችሁ መጀመር ትችላላችሁ። ካልሆናችሁ አዲስ ካልሆናችሁ ላይክ ሼር በማድረግ መጀመር ለጓደኞቻችሁ ሼር በማድረግ ብትጀምሩ ለእነሱም ለእናንተም ይጠቅማቸዋል። የተለያዩ መረጃዎችን ስለምታገኙ ይጠቅማቸዋል ብዬ አስባለሁ። ከዛ ውጪ ደግሞ ሀሳብ አስተያየት ካላችሁ ኮመንት ላይ ብትጽፉልኝ ቢስተካከል ቢሻሻል የምትሉትን ነገር ብትጽፉልኝ አነበዋለሁኝ፣ ለማስተካከል እሞክራለሁኝ። ቀጥታ ወደ ቪዲዮ እንግባ። እሺ እና ዛሬ የምናየው እንዳልኳችሁ ቻፕተር 2 ሎጂክ ኤንድ ላንጉዌጅ የሚለውን ፓርት ይሆናል። ሎጂክ እና ላንጉዌጅ ምን እንደሆነ ዲቴይሊ በደንብ አብራርተን የምናየው ይሆናል። የመጀመሪያው ፋንክሽን ኦፍ ላንጉዌጅ ነው እና ፋንክሽን ኦፍ ላንጉዌጅ ስር ሁለት ነገሮች አሉ። ኮግኒቲቭ ሚኒንግ ኦፍ ፋንክሽን ኦር ኢሞቲቭ ሚኒንግ ኦር ፋንክሽን የሚባለው አለ ማለት ነው። እና ምንድን ነው የሚሉትን ስናየው ኮግኒቲቭ ሚኒንግ ኦፍ ፋንክሽን የሚባለው ለሆነ ነገር ጀነራል ፋክትን በመጠቀም ጀነራል እንትኑን በመጠቀም ሚኒንግ የምንሰጥበት መንገድ ነው። ጀነራል ፋክት የሆነን ነገር በመጠቀም ይሄ በዚህ ምክንያት ነው የሆነው፣ ይሄ እንደዚህ ነው ብለን የሆነ ነገር ለመናገር ስንሞክር ኮግኒቲቭ ሚኒንግ ኦር ኮግኒቲቭ ፋንክሽን ኦፍ ላንጉዌጅ የምንለውን ነገር ነው የሚናገርልን ማለት ነው። ሁለተኛው ኢሞቲቭ ሚኒንግ ነው። ይሄ ደግሞ ስለ ፊሊንግ ነው የሚሆነው፣ ስለ ፐርሰናል ፊሊንግ ነው የሚያወራው። ስለሆነ ነገር ያለንን ፐርሰናል ፊሊንግ ዲፋይን አድርገን በወርድ ሊሆን ይችላል፣ በፍሬዝ ሊሆን ይችላል ስንገልጽ ኢሞቲቭ ሚኒንግ ኦር ኢሞቲቭ ፋንክሽን ይባላል። ለምሳሌ እዚህ ጋር ያሉትን ኤግዛምፕሎች ብትወስዱ የመጀመሪያው ኤግዛምፕል ዘ ፈርስት ሪትን ኮንስቲቱሽን ኦፍ ኢትዮጵያ ዋዝ ፎርሙሌትድ ኢን 1931 የሚል ነው። የኮግኒቲቭ ፋንክሽን ኦር ኮግኒቲቭ ሚኒንግን የሚያሳይ ነው። ምክንያቱም ጀነራል ትሩዝ ነው፣ ጀነራል ፋክት ነው፣ የሚታወቅ ነገር ነው፣ ኢሞቲቭ አይደለም ማለት ነው። ሁለተኛውን ደግሞ ዴዝ ፔናሊቲ ምናምን የሚለውን ኤግዛምፕል ብትወስዱ ዴዝ ፔናሊቲ ኢዝ ፋይናል ነው ይለናል። ይሄ ኢሞሽን ነው፣ ክሩል ነው ይለናል። እንደገና ይሄም ኢሞሽን ነው፣ ኢንሂውማን ፎርም ኦፍ ፓኒሽመንት ነው ይለናል ማለት ነው። እንደዚህ ብሎ ሲያወራ የሰውዬ የራሱን ስሜት ኢሞሽኑን በደንብ አድርጎ እየገለጸልን ይገኛል ማለት ነው። እና ሆፕለስ ፕሪዝነሮች ከሴላቸው ይወሰዳሉ፣ ቴሪብሊ ስሎተርድ ይደረጋሉ ምናምን እያለ ስለ ራሱ ፊሊንግ የሚያወራበት ነው ማለት ነው። ስለ ራሱ ፊሊንግ የሚያወራ ከሆነ ኢሞቲቭ ሚኒንግ ኦር ኢሞቲቭ ፋንክሽን ኦፍ ዘ ላንጉዌጅ ማለት እንችላለን ማለት ነው። እና ቀጣዩ ደግሞ ኢንቴንሽናል ኦር ኤክስቴንሽናል ሚኒንግ ኦፍ ተርም የሚባለው ነው። ተርሞች ምንድን ናቸው? ሜድ አፕ ኦፍ ከወርድ የተሰሩ ነገሮች ናቸው ማለት ነው። እና እንደ የሆነ ስቴትመንት የሆነ ሴንቴንስ እንደ ሳብጀክት የሚጠቅሙ ናቸው እነዚህ ተርም የሚባሉት። እና በውስጣቸው ፕሮፐር ኔም ሊኖር ይችላል፣ ኮመን ኔም ሊኖር ይችላል፣ ዲስክሪፕቲቭ ፍሬዞች ሊኖሩ ይችላሉ፣ ወርዶች፣ ሲምቦሎች፣ ኤኒቲንግ ሊሆን ይችላል። ተርሞች የሚያካትቱት ነገራቶች ናቸው እነዚህ። እና ሁለት በተርም ውስጥ ተርምስ ሃቭ ቱ ካይንድስ ኦፍ ሚኒንግ፣ ሁለት አይነት ሚኒንጎች አሏቸው ተርሞች ማለት ነው። እና የመጀመሪያው ኢንቴንሽናል ሚኒንግ ሲሆን ሁለተኛው ኤክስቴንሽናል ሚኒንግ ነው። ምንድን ነው የሚሉትን ስናያቸው ከስር የመጀመሪያው ኢንቴንሽናል ሚኒንግ የሚባለው ነው። ኢንቴንሽናል ሚኒንግ ኦር ኮኖቴሽን የሚባለውን ስናየው አትሪቢዩት ኦፍ ዘ ተርም ቢንግ ኮኖትድ፣ የተርሙ የወርዱ ኦር የፍሬዙ ኦር የስቴትመንቱ አትሪቢዩት ነው። ምን ሲደረግ ከዛ ኮኖት ሲደረግ፣ ኮኖቴሽን ማለት ኢሞሽናል ሊሆን ይችላል፣ ካልቸራል ሊሆን ይችላል። ሚኒንግ ሲሰጠው ዊች ኢዝ ሳብጀክቲቭ የሆነ ቤዝድ ኦን ፐርሰናል ኤክስፒሪየንስ የሆነ እንትን ሲሰጠው ማለት ነው። ለምሳሌ ሃውስ ለሚለው ቃል ኮኖት ስናደርግ ምንድነው ስታቢሊቲን፣ ፋሚሊ የሚለውን ነገር ሊሰጠን ይችላል። ሃውስ ለሚለው ቃል ኮኖቴሽኑ ምንድነው? ፋሚሊ ሊሆን ይችላል፣ ስታቢሊቲ ሊሆን ይችላል ማለት ነው። ይሄ ለዚህ ተርም የተሰጠው አትሪቢዩት ነው፣ ኮኖት ተደርጎ የተሰጠው አትሪቢዩት ነው። ይሄ ኢንቴንሽናል ሚኒንግ ኦፍ ተርም እንለዋለን። እና እንዳልኳችሁ ሳብጀክቲቭ ነው። እና ይህን ሳብጀክቲቭነቱን አቮይድ ለማድረግ ምን እንጠቀማለን? ኮንቬንሽናል ኮኖቴሽኖች እንጠቀማለን። ኮንቬንሽናል ኮኖቴሽኖች ደግሞ ምንድን ናቸው? የሆነን ወርድ
የጋራ መግባቢያን የሚፈጥሩልን ሌሎች ወርዶች ናቸው ማለት ነው። ሁሉም ቦታ የምንግባባባቸው ቃላቶች አሉ አይደለ? ለምሳሌ ነጭን ብናይ እንደ ሰላም ይወሰዳል አይደለ? እርግብን ብናይ እንደ ሰላም ይወሰዳል አይደለ? የትም ቦታ ላይ እንደ ሰላም ነው የሚወሰደው። ሶ ኮንቬንሽናል ሚኒንግ አለው። ሶ ኮንቬንሽናል ኮኖቴሽኖችን በመጠቀም ሰብጀክቲቭ ወይም ፐርሰናል የሆኑ ሚኒንጎችን ጀነራል ማድረግ እንችላለን ማለት ነው እዚህኛው ስር እና ካን ቢ ኤክስፕረስድ ኢን ተርም ኦፍ ኢንክሪዚንግ ኦር ዲክሪዚንግ ኢንቴንሽን በኢንክሪዚንግ ኦር ዲክሪዚንግ ኢንቴንሽን ሊገለጽ ይችላል። እና ኢንክሪዚንግ ኢንቴንሽን የሚባለው ምንድነው? ኢች ተርም ላይ እያንዳንዱ ተርም ላይ ኢን ሲሪየስ ውስጥ ያሉ እያንዳንዱ ተርም ላይ ምንድነው የምናደርገው? ኮኖት እናደርጋለን እንጨምራለን ማለት ነው። ምን አድ ሞር እናደርጋለን። አድ ሞር አትሪቢዩት ዛን ዘዋን ፕሪሲዲንግ ከሚቀድመው ተርም ይልቅ ከመጀመሪያው ተርም ይልቅ ሁለተኛው ተርም ላይ ሞር አትሪቢዩት እንጨምራለን ማለት ነው። ሞር አትሪቢዩት እንጨምራለን። የዛኔ ምን ይባላል? ኢንክሪዚንግ ኢንቴንሽን ይባላል። ለምሳሌ ብንወስድ አኒማል፣ ማማል፣ ካት ምናምን እያለን ወደ ታች አዲስ አትሪቢዩት በዛ ጀነራል ነገር ውስጥ በዛ ጀነራል ወርድ ውስጥ አዲስ አትሪቢዩቶችን እየጨመርን ስንሄድ እያደረግን እንሄዳለን ማለት ነው። ኢንቴንሽንን ኢንክሪዝ እያደረገን ሄደን እንላለን። ሁለተኛው ዲክሪዚንግ ኢንቴንሽን ነው። እያንዳንዱ ተርም ላይ ምንድን ነው እያንዳንዱ ተርም ሲሪየስ ውስጥ ያለው ኦርደር ውስጥ ያለው እያንዳንዱ ተርም ላይ ምን እናደርጋለን? ኮኖት እናደርጋለን። ምን ለስ አትሪቢዩትን ለስ እያደረገን እየቀነስን እንሄዳለን። የመጀመሪያው ላይ ግሩፕ ምን እየሆነ ነው የሚሄደው? ኢንክሪዚንግ ላይ ናሮ እየሆነ ነው የሚሄደው። ምክንያቱም ወደ ታች የመጣ ነው የሚሄደው። ሞር አትሪቢዩት በጨመረን ቁጥር ያ ወርድ ሚኒንጉ እያነሰ ይመጣል። ናሮ እየሆነ ይመጣል ማለት ነው ያ ግሩፕ። ሁለተኛው ላይ ግን ምንድነው የሆነ የሚመጣው? ግሩፑ ኢት ጌትስ ዋይድ እየሆነ ነው የሚመጣው። ምክንያቱም አትሪቢዩቱን ምንድነው የምናደርገው? ሪሙቭ ነው የምናደርገው። አትሪቢዩቱን እናደርጋለን ለስ እናደርጋለን። ከምን መጀመሪያ ላይ ከመጣው ተርም ሁለተኛው ላይ የመጣው ተርም አትሪቢዩቱ ምን ይሆናል? ለስ ይሆናል። ለምሳሌ ብንወስድ ኤሌክትሪክ ካሮች ይለንና ከዛ ጀነራላይዝ አድርጎ ካር ይለናል። ከዛ ካርን ደግሞ ጀነራላይዝ ያደርግና ማንኛውም ቬሂክል ሞተር ሊሆን ይችላል፣ ሳይክል ሊሆን ይችላል፣ ቬሂክል ውስጥ ይካተታል። ካር ሊሆን ይችላል፣ ቬሂክል ውስጥ ይካተታል። ወደ ቬሂክል ከካር ወደ ቬሂክል ያሳድግልናል። ከቬሂክል ደግሞ ወደ ምን ያሳድግልናል? ኤቭሪቲንግ ዛት ሙቭስ ወደሚለው ነገር ያሳድግልናል ማለት ነው። እና እዚህ ላይ ምንድነው የሚፈጠረው? ኢች ስቴፕ አዲስ ኒው አትሪቢዩትን አድ ያደርጋል። ዲክሪዚንግ ኢንቴንሽን ላይ ዘዋን ኦፍ ዘ ተርም ኢት ፕሪሲዲንግ ኢት ማለት ነው ፕሪሲድ ከሚያደርገው ተርም ላይ ማለት ነው። ሁለተኛው ኤክስቴንሽናል ወይም ዲኖቴቲቭ ሚኒንግ ኦፍ ተርም የሚባለው ነው። እና ዲኖቴቲቭ ቀጥታ ከምን ጋር ነው የሚገናኝ? ኦብጀክቲቭ ከሆነ ነገር ጋር ፋክቹዋል ከሆነ ነገር ጋር። ለምሳሌ ሃውስ ቢባል ምንን ያሳያል? ኮኖቴሽን ላይ ፋሚሊን ኦር ስታቢሊቲን ሊያሳይ ይችላል። ዲኖቴሽን ላይ ምንን ያሳያል? ቢልዲንግን ነው የሚያሳየው። በቃ ቀጥታ ዲክሽነሪ ቤት ከተባለ ቢልዲንግ በቃ ህንፃን ነው የሚያሳየን ማለት ነው። ሪፈርስ ቱ ዘ ሜምበር ዛት ዘ ተርም ዲኖት የሚደረገውን ሜምበር ውስጥ ዲኖት የሚደረገውን ተርም ነው የሚያሳየን ማለት ነው። ሪሜን እንደ ላይኛው ከፐርሰን አይለያይም፣ ሳብጀክቲቭ አይደለም። ይሄ ደግሞ ጀነራል ነው። ሪሜን ዘ ሴም ቱ ኦል ለሁሉም ጀነራል ይሆናል ማለት ነው። ኢቭን ኢፍ ለአብዛኛው ሴም ቢሆንም ዜርስ ኤክሰፕሽናል ኬዝ አለው። ሜቢ ቼንጅድ ስሩ ታይም ፓሴጅ ጊዜ ባለፈ ቁጥር ኤክስቴንሽናል ወይም ዲኖቴቲቭ ሚኒንጎች ጊዜው ባለፈ ቁጥር ጊዜ በሄደ ቁጥር ኢምፒቲ ኤክስቴንሽን ሊሆኑ ይችላሉ፣ ሊቀያየሩ ይችላሉ ማለት ነው። ካን ቢ ኤክስፕረስ እንደገና they can be expressed in term of increasing and decreasing extension እንደ increasing እና decreasing extension ተብለው ሊገለጹ ይችላሉ ማለት ነው። እንዴት ነው ኢንክሪዚንግ እና ዲክሪዚንግ ኤክስቴንሽን የሚፈጠረው የሚለውን ስናይ ኢች ተርሞች እያንዳንዱ ተርም ኢን ዘ ሲሪየስ ዲኖት ይሆናሉ። ሞር ሜምበርን ምን ያደርጋሉ? ዲኖት ያደርጋሉ። ብሮደር ይሄዳል ማለት ነው ግሩፑ። ለምሳሌ ከሆነ ስፔሲፊክ ከሆነ ነገር ጋር ይነሳና ኢንክሪዚንግ ኤክስቴንሽን ላይ ምን እያደረገ ይሄዳል? ኢንክሪዝ እያደረገ ይሄዳል። ኢንክሪዝ እያደረገ ይሄድና ወደ ጀነራል ነገር ይደርሳል ማለት ነው። ወደ አንድ ትልቅ ነገር ይደርሳል ማለት ጀነራል እያደረገ ሪሙቭ እያደረገ ነው የሚሄደው። እዚህ ጋር አትሪቢዩቶቹን ምን እያደረገ ይሄዳል? ሪሙቭ እያደረገ ይሄድና ወደ አንድ ጀነራል ነገር የሚደርስልን ይሆናል ማለት ነው። እዚህ ኢንክሪዚንግ ኤክስቴንሽን ላይ ምንድነው የሚፈጠረው? ኢንክሪዚንግ ኤክስቴንሽን ላይ
ምን ያደርግልናል? ጀነራላይዝ ብሮዲፋይ ያደርግልናል ማለት ነው። ሁለተኛው ዲክሪዚንግ ኤክስቴንሽን የሚባለው ነው። ዲክሪዚንግ ኤክስቴንሽን ላይ ደግሞ ኢች ተርም ኢን ሲሪየስ ዲኖት ሌስ ሜምበር ምን ያደርጋል? ሌስ ሜምበርን ነው እዚህ ጋር ደግሞ ዲኖት የሚያደርግልን። ምን ይቀነሳል? አትሪቢዩቱ ምን ይደረጋል? ነምበር ኦፍ አትሪቢዩቱ ኦር ነምበር ኦፍ ኢንዲቪዥዋሉ አይተሙ ነምበር ኦፍ አይተሙ የተቀነሰ ዲክሪዝ ለስ እየተደረገ ይሄዳል። ከሱ ቀድሚያ ከመጣው አንደኛ ከመጣው ሁለተኛ የመጣው ምን እያደረገ ይሄዳል? ለስ እያደረገ ይሄዳል ማለት ነው። ግሩፑ ከዛ ምን የሆነ ይመጣል? ብሮድ እየሆነ የሚመጣበት ሁኔታ ነው ያለው። ከዛ ዲፊኒሽን ታይፕስ ኦፍ ዲፊኒሽንን ፐርፐዛቸው እናያለን። የመጀመሪያው ስቲፑሌቲቭ ዴፊኒሽን የሚባለው ነው። ስቲፑሌቲቭ ዴፊኒሽንን ከምን ጋር ነው በአጭሩ ማያያዝ የምትችሉት? ለቃላቱ መጀመሪያ ጊዜ የተሰጠው ወርድ ማንኛውም ሰው ሊሆን ይችላል የሆነን ቃል በቀላሉ ለመረዳት ወይም በቀላሉ ዲፋይን ለማድረግ ምን ያደርጋል? ከራሱ የሆነ አዲስን ቃል ይመሰርትና ዲፋይን አድርጎ ይይዘዋል ማለት ነው። አዲስ ሲክሬት የሆነ ኮድን ሊሆን ይችላል የሚመሰርተው፣ ሲክሬት የሆነ ወርድን ሊሆን ይችላል የሚመሰርተው፣ ሲክሬት አዲስ ኒው ነገር ኒው ፊኖሜና ኒው የሆነን ነገር ዲቨሎፕ ያደርግና ለዛ ወርድ አሶሺየት አድርጎ የሚጠቀም ይሆናል ማለት ነው። እና ይሄ አርቢትራሪሊ ነው አሳይን የሚደረገው እና ፎር ዘ ፈርስት ታይም የሚሰጠው ለቃሉ ፎር ዘ ፈርስት ታይም የሚሰጠው ዴፊኒሽንን ነው የሚያሳየን። ይሄ ስቲፑሌቲቭ ዴፊኒሽን የሚባለው ፐርፐዙ ምንድነው? የሆነን ኮምፕሌክስ የሆነን ወርድ ኮምፕሌክስ የሆነን ተርም ምን ማድረግ ነው? ሲምፕሊፋይ ማድረግ ነው የዚህ ፐርፐዝ እና ዴፊኒሽን ኦር ስቴትመንት ዳዝን ሃቭ ትሩዝ ቫሊዩ። እዚህ ጋ ስቲፑሌቲቭ ዴፊኒሽን ላይ ዴፊኒሽኑ ወይም ስቴትመንቱ ምን የለውም ማለት ነው፣ ትሩዝ ቫሊዩ አይኖረውም ማለት ነው። እና ለምሳሌ ኤግዛምፕል ብንወስድ ሎጎፎቢያ የሚለውን ብናየው ሎጎፎቢያ ማለት አዲስ ወርድ ነው። ምን ለማለት የተጠቀመው ወርድ ነው? እዚህ ጋ ፊር ኦፍ ቴኪንግ ሎጂክ ኮርስ የሎጂክን ኮርስ መማር ወይም መውሰድ ፍራቻ የሚለውን ቃል ይሰጠናል ማለት ነው። ስቲፑሌቲቭ ሚኒንግ ኦፍ ፊር ኦፍ ቴኪንግ ሎጂክ ኮርሲስ ሎጎፎቢያ ማለት ነው። ይህን ይመስላል። ከስር ያሉትን ኤግዛምፕሎች ስሯቸው እናንተ ያቸው ቀላል ስለሆነ አልፋቸዋለሁና ሁለተኛው ሌግዚካል ዴፊኒሽን ነው። ሌግዚካል ዴፊኒሽን ደግሞ በቀጥታ ከምን ጋር ይያያዛል? ዲክሽነሪ ላይ ካለው ሚኒንግ ጋር የሚያያዝ ወርድ ነው እና ኢት ሪፖርትስ ዘ ሚኒንግ ኦፍ ወርድ አክቹዋሊ ኤግዚስት ኢን ዲክሽነሪ ውስጥ ያለውን ቀጥታ ወርድ የሚያብራራልን ይሆናል ማለት ነው። ሌግዚካል ዴፊኒሽን የሚባለው እና ፕሮቫይድ የሚያደርገው ዲክሽነሪ ሚኒንግን ነው። ዲክሽነሪ ላይ ያለውን ቀጥታ ፍቺ ነው ፕሮቫይድ የሚያደርገው ለሆነ ወርድ፣ ለሆነ ፍሬዝ፣ ለሆነ ሴንቴንስ ዲክሽነሪው ላይ ቀጥታ ያለውን ዴፊኒሽን ይሆናል ፕሮቫይድ የሚያደርገው አሳይን የሚያደርገው ማለት ነው። ሌግዚካል ዴፊኒሽን ላይ ፐርፐዙን ብናየው ቱ አቮይድ አምቢጊቲ ነው። አምቢጊቲን አቮይድ ለማድረግ ነው ይሄን ሌግዚካል ዴፊኒሽን የምንጠቀመው እና ለምሳሌ ኤግዛምፕልን ብንወስድ ምን ኤግዛምፕል አለ መሰላችሁ? ፋት ለሚለው ቃል ሌግዚካል ዴፊኒሽኑ ምንድን ነው ብላችሁ ብትጠይቁ ፋት የሚለውን ቃል ቀጥታ ሄዳችሁ ዲክሽነሪ ላይ ብታዩትና ለዛ ቃል የምታገኙት ቀጥተኛ ፍቺው ምን ይሆናል ማለት ነው? ሌግዚካል ዴፊኒሽን ይሆናል ማለት ነው። ሌግዚካል ዴፊኒሽኑ ይሆናል ማለት ነው። ሶስተኛው ፕሬሳይዝ ዴፊኒሽን የሚባለው ነው። ፕሬሳይዝ ዴፊኒሽን እንዴት ነው መሰላችሁ? ቫጊዩነስን ሬዲዩስ ለማድረግ ጥርጣሬን ሬዲዩስ ለማድረግ የምንሰጠው ዴፊኒሽን ታይፕ ነው እና አፕሮፕሪየት መሆን አለበት። ይሄ በጣም ተገቢ መሆን አለበት። ሌጂትሜት መሆን አለበት ኦልሶ ማለት ነው። ማንኛውንም ሰው የሚያግባባ ነገር መሆን አለበት። ቫጊዩነስን ክሪኤት የሚያደርግ ሳይሆን ቫጊዩነስን ምን የሚያደርግ መሆን አለበት? ሬዲዩስ የሚያደርግ መሆን ይጠበቅበታል ማለት ነው። ኤግዛምፕል ብናይ ለምሳሌ ሃይ ለሚለው ኤግዛምፕል ፕሬሳይዝ ዴፊኒሽኑ ምን ይሆናል? አባቭ ዘ ፕራይም ሬት ከፕራይም ሬቱ ከፍታ በላይ የሆነን ነው የሚል ዴፊኒሽን ሊሰጠን ይችላል ማለት ነው እዚህ ጋር። አራተኛው ቲዮሬቲካል ዴፊኒሽን የሚባለው ነው። ምንድነው ቲዮሬቲካል ዴፊኒሽን? ከቃሉ መረዳት እንደምንችለው ከቲዮሪ ጋር የተገናኘ ነገር ነው። የሆነን ቲዮሪ የሚያሳይልን ነው ማለት ነው እና ቲዮሪካል ዴፊኒሽን የሚባለው ፕሮቫይድ ዌይ ፎር ፈርዘር ኤክስፐሪመንታል ኢንቨስቲጌሽን፣ ለተጨማሪ ኤክስፐሪመንታል ኢንቨስቲጌሽኖች ምን ያደርጋል? ፕሮቫይድ ያደርጋል። ምን ዌይን ፕሮቫይድ የሚያደርግ ነው ማለት ነው የቲዮሬቲካል ዴፊኒሽን የሚባለው። ለምሳሌ ሂትን ብናይ ሂት ለሚለው ቃል ቲዮሬቲካል ዴፊኒሽኑ ምንድነው? ኢነርጂ ነው።
ምን አይነት ኢነርጂ አሶሺየት ያደረገ ከምን ጋር አሶሺየት ያደረገ ራንደም ሞሽን ኦፍ ሞለኪውል ጋር አሶሺየት ያደረገ ኢነርጂ ነው ማለት ነው ሂት የሚለው ቴዎሬቲካል ዴፊኒሽኑ። አምስተኛ ፐርሱሲቭ ዴፊኒሽን የሚባለው ነው። ፐርሱሲቭ ዴፊኒሽን ምንድን ነው? ለሆነ ነገር የሆነ ሰው አርጊወር ወይም ተናጋሪው ሰው ወይም እኔ ለምሳሌ እናንተን የምትሰሙትን ሰዎች ወይም የምታነቡትን የኤምፒፒቲ የምታነቡትን ሰዎች አቲቲዩዳችሁን ፖዘቲቭሊም ሊሆን ይችላል ኔጌቲቭሊም ኢንፍሉዌንስ ለማድረግ ስሞክር ለምሳሌ እናንተን የሚያስተምራችሁን ሎጂክ መምህር ክላስ ውስጥ የምታገኙትን ሎጂክ መምህር ሊሆን ይችላል። ስለዛ ሰውዬ ፖዚቲቭ አቲቲዩድ ዴቨሎፕ እንድታደርጉ ወይም ኔጌቲቭ አቲቲዩድ ዴቨሎፕ እንድታደርጉ የተለያዩ ቃላቶችን ተጠቅሜ የተለያዩ ፍሬዞችን ተጠቅሜ የማወራ ከሆነ ምን አይነት ዴፊኒሽን አደረግኩኝ ማለት ነው? ስለዛ ሰውዬ ፐርሱሲቭ ዴፊኒሽን አደረግኩኝ ማለት ነው። እና እናንተን አቲቲዩዳችሁን ኔጌቲቭሊ ስለዛ ሰውዬ ኔጌቲቭሊም ሊሆን ይችላል ፖዚቲቭሊም ኢንፍሉዌንስ ላደርገው እችላለሁ በፐርሱሲቭ ዴፊኒሽን አማካኝነት ማለት ነው። እና ኢሞቲቭሊ ቻርጅድ የሆኑ ወርዶችን ነው የምጠቀመው እዚህ ጋር። ያ ሰውዬ ይሄ እንደዚህ አጭር ሰውዬ ማስተማር የማይችል ሰውዬ ኦር በጣም ነው የሚያስተምረው ሲያስተምር በጣም ይገባኛል በደንብ ብትከታተሉት አሪፍ ነው ብዬ ስለሱ ፖዚቲቭ የሆኑ ነገሮችን በመናገር እናንተን ኢንፍሉዌንስ ላደርጋችሁ እችላለሁ በፐርሱሲቭ ዴፊኒሽን አማካኝነት ማለት ነው። ከዛ ኤክስቴንሽናል ዴፊኒሽን ቴክኒኮችን ልናይ እንችላለን። የመጀመሪያው ኦስቴንሲቭ ወይም ዲሞንስትሬቲቭ ቴክኒክ የሚባለው ሲሆን ይሄ ምንድነው? የሆነን ነገር ለማስረዳት ወደ ሆነ ነገር ፖይንት አውት አድርጋለሁ ማለት ነው። ወደ ሆነ ነገር እጠቁማለሁኝ ማለት ነው። ለምሳሌ ምንን መውሰድ እንችላለን? የሆነን ነገር ቢጫን ለማሳየት ምንን መውሰድ እችላለሁ? ሙዝን መውሰድ እችላለሁ አይደለ? የበሰለን ሙዝ መውሰድ እችላለሁ። ቢጫ የሚለውን ከለር ኦር የለው የሚለውን ከለር ወደ ለማስረዳት ለሆነ ሰው ወደ ባናና መጠቆም እችላለሁ። በምጠቁም ሰዓት ምንን እያደረግኩኝ ነው? ምን አይነት ቴክኒክ እየተጠቀምኩኝ ነው? ዲሞንስትሬቲቭ ቴክኒክ እየተጠቀምኩኝ ነው። ኦስቴንሲቭ ቴክኒክ የሚባለውን ቴክኒክ እየተጠቀምኩኝ ነው ማለት ነው። እና ይሄ ሰምታይምስ ምን ይሆናል? በታይም እና በስፔስ ምን ይሆናል? ሊሚትድ ይሆናል ማለት ነው። እና ሁለተኛው ኢኑሜሬቲቭ ቴክኒክ የሚባለው ነው። ይሄ ምንድን ነው? ሊስት በማድረግ የሆኑ ኔሞችን ኦር የሆኑ ነገሮችን ሊስት በማድረግ ለዛ ዲፋይን እንዲደረግ ለፈለኩት እንትን ነገር ወርድ ኦር ፍሬዝ ምን እሰጣለሁ? ሊስት በማድረግ ሜምበሮቹን ሊስት በማድረግ ዲፋይን የማደርግበት መንገድ የሚያሳይ ነው። ይሄ ፓርሻል ኦር ኮምፕሊት ሊሆን ይችላል። ዲፋይን ኦር ሊስት የማደርጋቸው ነገሮች ፓርሻሊ ሊስት ላደርጋቸው እችላለሁ ኦር ኮምፕሊትሊ ሊስት ላደርጋቸው እችላለሁ። ኤግዛምፕል ብንወስድ ኢነር ፕላኔት ለሚባሉት ፕላኔቶች ማውራት ብፈልግ ስለ ኢነር ፕላኔቶች ባውራ ለምሳሌ ሜርኩሪ ኢነር ፕላኔት ነው፣ ቬነስ ኢነር ፕላኔት ነው፣ ኦልሶ እርዝ ኢነር ፕላኔት ነው ብዬ ኢኑመሬት ሊስት ላደርግ እችላለሁ። የኢነር ፕላኔቶችን ሜምበሮች ሊስት በማደርግ ሰዓት ኢኑሜሬቲቭ ቴክኒክን እየተጠቀምኩ ነው ያለሁት ማለት ነው። ሶስተኛው ዴፊኒሽን ባይ ሰብ ክላስ ነው። ሰብ ክላስ እንዴት ነው መሰላችሁ? ይሄኛው ደግሞ የሆነ ሰም ክላስ አለ፣ የሆነ ክላስ አለ። የዛን ክላስ ሰብ ክላሶች ምን አደርጋለሁ? ሊስት አደርጋለሁ በቀላሉ እንደ ቅድሙ የሆነን ሜምበር ሳይሆን የሆነን ክላስ ነው እዚህ ጋር ዲፋይን ሰብ ክላስ የክላሱን ሰብ ክላስ ምን አደርጋለሁ? ሊስት በማድረግ ዲፋይን ለማድረግ እሞክራለሁኝ ማለት ነው። ይቺን ኤግዛምፕል በቀላሉ መውሰድ ትችላላችሁ። ይሄም እንደላይኛው ምን ሊሆን ይችላል? ፓርሻል ሊሆን ይችላል። ኦልሶ ኢት ኩድ ቢ ኮምፕሊት ሊሆን ይችላል። ኮምፕሊትሊ ሊስት ላደርግ እችላለሁ ሰብ ክላሶችን። ኦልሶ ፓርሻሊ ሊስት ላደርግ እችላለሁ ማለት ነው። ከዛ ኢንቴንሽናል ዴፊኒሽን ቴክኒኮችን እናያለን። ኢንቴንሽናል ዴፊኒሽን ቴክኒኮችን ስናይ የመጀመሪያው ሲኖኒም ዴፊኒሽን ነው። ይሄ የወርዱን ሲሚላር ወርዶች በመጠቀም የአፕሮፕሬት የሆኑ ወርዶችን በመጠቀም ዲፋይን ለማድረግ ስሞክር ሲኖኒም ዴፊኒሽን ቴክኒክ ይባላል ማለት ነው። ሁለተኛው ምንድነው? አን ኢቲሞሎጂካል ዴፊኒሽን ነው። ኢቲሞሎጂካል ዴፊኒሽን ደግሞ አሳይን ሚኒንግ ቱ ባይ ዲስክሎዚንግ አንሴስተሪ ኦሪጂኑን የወርዱ ኦሪጂን ጋር በመሄድ ወይም የወርዱ ሂስቶሪካል ዲቴይሉን በማጥናት በዚህ ምክንያት ወደ ኋላ የሆነ ወርድ ይኖራል። ያ ወርድ የተጀመረበትን ምክንያት ምን ከየት ሀገር እንደተገኘ ምን ማለት እንደሆነ ቀጥተኛ ፍቺው ምናምን ሳይ ይሄ ኢቲሞሎጂካል ዴፊኒሽንን በመጠቀም ይሆናል ማለት ነው። ሶስተኛው ኦፕሬሽናል ዴፊኒሽን ነው። ኦፕሬሽናል ዴፊኒሽን ደግሞ እንዴት ነው መሰላችሁ? ጊቭስ ሚኒንግ ባይ ሴቲንግ ኤክስፐሪመንታል ፕሮሲጀሮችን በመስራት ነው። ግዴታ ኦፕሬሽናል ዴፊኒሽን ለመስጠት ኤክስፐሪመንታል ፕሮሲጀር ያስፈልገናል ማለት ነው። ስለዛኛው ወርድ
ይህን ተጠቅመን እንትን ስንል ኦፕሬሽናል ዴፊኒሽን ይባላል። ፕሪስክራይብ የሚያደርገው ኦፕሬሽን መሰራት ፐርፎርም መደረግ ያለባቸውን ኦፕሬሽኖች ፕሪስክራይብ ያደርጋል እዚህ ኦፕሬሽናል ዴፊኒሽን ላይ እና ብሪንግ አብስትራክት ኮንሰፕት ቱ ኢምፔሪካል ሪያሊቲ ወደ ኢምፔሪካል ሪያሊቲ አብስትራክት የሆኑ ኮንሰፕቶችን ምን ያደርጋል ያመጣልናል ማለት ነው። ኤግዛምፕል ለምሳሌ አሲዲክ ሶሉሽን የሚለውን ኦፕሬሽናሊ ዲፋይን ሳደርግ ምን ኢፍ ኤንድ ኦንሊ ኢፍ ሊትመስ ፔፐር ተርንድ ሬድ አይደለ ዊ ካን ኮል ኢት አሲድ ሶሉሽን ዌን ሊትመስ ፔፐር ተርንድ ሬድ ኦንሊ አይደለ። እንደዚህ አይነት ተርሞችን እንደዚህ አይነት ዴፊኒሽኖችን ስጠቀም ኦፕሬሽናል ዴፊኒሽን ይባላል ማለት ነው። አራተኛው ዴፊኒሽን ባይ ጂኒየስ ኤንድ ዲፍረንስ የሚባለው ነው። ምንድነው እሱ? ዴፊኒሽኑን ኮንስትራክት የምናደርገው በምን ላይ ዲፔንድ ሆነን ነው? ጂነሱን እና ስፔሲፊክ ዲፍረንሱን በማወቅ ነው ማለት ነው። ሞስት ኢፌክቲቭ የሚባለው ታይፕ ኦፍ ዴፊኒሽን ነው ይሄኛው። ለምሳሌ እዚህ ጋር ያሉትን ብንወስድ ሄድ ኦፍ ዘ ፋሚሊ የሚለውን እንትን ብንወስድ ሄድ ኦፍ ዘ ፋሚሊ ኢዝ ጂነስ አይደለ። በዛ ስር ደግሞ ያለ ሄድ ኦፍ ዘ ፋሚሊ ማን ነው? ፋዘር ነው አይደል? አባት የቤቱ አባወራ ይባላል። የቤቱ ምሰሶ አይነት የሚል እንትን ነው ያለው ይሄ ሄድ ኦፍ ዘ ፋሚሊ የሚለው እና ዲፍረንሱን ስናይ ምንድነው? ሜል ነው አይደለ? ሄድ ኦፍ ዘ ፋሚሊ ኢዝ ኦልሶ ኦልዌይስ ሜል አይደለ? ያን ነው የሚነግረን። እንደዚህ ጂኒየሶቹ የወርዱን ጂኒየስ የወርዱን ኦልሶ ስፒሺስ አውጥተን በምንናገር ሰዓት ያ ምን ይባላል? ዲፋይኒንግ ወርድ ባይ ኢትስ ጂኒየስ ኤንድ ኢትስ ዲፍረንስ ይባላል ማለት ነው። አይ ቲንክ የቻፕተሩ መጨረሻ ላይ ያለን ይመስለኛል። በደንብ እንደተከታተላችሁኝ እርግጠኛ ነኝ። በደንብ ዲፋይን እንዳደረግኩላችሁ እርግጠኛ ነኝ። ነገር ግን ኤኒቲንግ ያልገባችሁ ነገር ካለ በደንብ እንዲብራራላችሁ የምትፈልጉት ነገር ካለ እዚህ ጋር አብራራ ብላችሁ ኮመንት ሴክሽን ላይ በጽፉልኝ በደንብ አድርጌ ድጋሚም ቢሆን ማብራራላችሁ ይሆናል። አብራችሁኝ ስለቆያችሁ በጣም በጣም አድርጌ ነው የማመሰግነው። ሰብስክራይብ ማድረጋችሁ እንዳይረሳ፣ ላይክ ሼር መደረጉ እንዳይረሳ። በሚቀጥለው ቪዲዮ ሌላ ቻፕተር ይዤላችሁ የሚመጣ ይሆናል። እስካሁን ግን አብራችሁኝ ስለቆያችሁ በጣም በጣም አድርጌ አመሰግናለሁ። ወዳችኋለሁ።